27ኛው የአድዋ ድል ክብረ በዓል በብሔራዊ ደረጃ አንድነት፣ ጀግንነትና ጽናት በሚሉ መሪ ቃሎች ዛሬ አዲስ አበባ ውስጥ ተከብረዋል። በዓሉ ከፍተኛ የመንግስት ባለስልጣናት በተገኙበት ከማለዳው ጀምሮ በተለያዩ ስነ ስርዓቶች ቢከበርም በጸጥታ አካላትና ታዳሚያን መካከል ውጥረት ነክሶ እንደነበር የደቡብ በኩል ከክብረ በዓሉ ጋር በተያያዘ የጸጥታ ኃይሎች በአዲስ አበባ የቅዱስ ጊዮርጊስ ቤተክርስቲያን ግቢ ውስጥ አስለቃሽ ጋዝ ተኩሰው በሰዎች ላይ ጉዳት መድረሱን መመልከታቸውን ስማቸው እንዲገለጽ ያልፈለጉ አንድ የዓይን ምስክር ተናግረዋል። ቤተክርስቲያን ውስጥ ማስገቡም ነው ያሉት። ከዛ ይሄ የሚኒሊክን የለበሱት አረንጓዴ፣ ቢጫ፣ ቀይ የለበሱትን ደግሞ ጥጋት ይዘው በመኪና እያፈሷቸው ይዟቸው ይሄዱ ነበር። መጀመሪያ እኛ ስንደርስ ማለት ነው። ላይ በቃ ቁጭ ብለዋል። ምንድነው ስንል ሊታፈሱ በመኪና ተጭነው ሊሄዱ አሉ። የጀመሩት እኮ በዛ ነው። ከዛ አስለቃሾች ቤተክርስቲያን ውስጥ ልክ ታቦቱ ወጥቶ እንደቆመ ወረብ እየተወረበ ለቀቁበት ሰው ላይ። በተያያዘ ዘግየት ብሎ ከበዓል አከባበር ጋር የጸጥታ አካላት በለበሱት አልባሳት ምክንያት ለይተው የወሰዷቸው ሰዎች እንደነበሩ ሌላ የዓይን ምስክር 5 ተኩል ጀምሮ በቃ ወደዛ አትገቡም አሉ። ከበቡት። ከመርካቶ የሚመጣውን ከቸርቸር ጋርም እዛ ቸርቸር አደባባዩ ላይ ያዙ። በቃ ወርታች ሁሉንም እየበተኑ መመለስ ጀመሩ። ያ ሚኒሊክን ልብስ የለበሱ በሙሉ ሰብስቧቸው እሳት አደጋ ግቢ ውስጥ 80 ከ90 ያላነሱ እንደዚህ ተደርድረው የነበሩ ልጆች ነበሩ። ዛሬ አዲስ አበባ ውስጥ ከአድዋ ድል ክብረ በዓል ጋር በተያያዘ በተፈጠረው ውጥረት የአንድ ሰው ሕይወት ማለፉን የሚገልጹ መረጃዎች እየወጡ ቢሆንም በወላይታ ዞን የሚንቀሳቀሱ 2 የተቃዋሚ የፖለቲካ ፓርቲዎች የኢትዮጵያ ብሔራዊ ምርጫ ቦርድ በወላይታ በተካሄደው ምርጫ ላይ ያሳለፈውን ውሳኔ ተገቢና ታሪካዊ ሲሉ አወደሱም። ቦርዱ የወላይታ ሕዝብ ውሳኔ ማጭበርበር ታይቶበታል በሚል በድጋሚ እንዲካሄድ ትናንት ያሳለፈውን ውሳኔ የደገፉት የወላይታ ብሔራዊ ንቅናቄ ወብንና የወላይታ ሕዝብ ዲሞክራሲያዊ ግንባር ኦህዴግ ናቸው። የቦርዱ የህዝብ ውሳኔ ቀድሞውኑ ከተጽዕኖ ነፃ እንዳልነበር በድርጅቶቻቸው በኩል ሲያቀርቡ የነበረውን ቅሬታ ያረጋገጠ ሆኗል ሲሉ የፖለቲካ ፓርቲዎች ሊቃነ መናብርት ኢትዮጵያ ብሔራዊ ምርጫ ቦርድ ባለፈው ጥር 29 2015 ዓ.ም በደቡብ ክልል 6 ዞኖችና 5 ልዩ ወረዳዎች ከተካሄዱት ህዝበ ውሳኔዎች መካከል በወላይታ ዞን የተደረገውን ምርጫ ውድቅ አድርጎ በድጋሚ እንዲካሄድ መወሰኑ ይታወሳል። የምሽቱ ዜና መጽሔታችን በዚህ ጉዳይ ላይ ዝርዝር ዘገባ ይዟል። ነዋሪነታቸውን በጀርመን ያደረጉ ኢትዮጵያውያን የኦሮሞ ብሔር ተወላጆች በቦረና በተከሰተው ድርቅ ለረሃብ የተጋለጡ ወገኖችን ለመርዳት 2.5 ሚሊዮን ብር አሰባሰቡ። በጀርመን በተለያዩ ግዛቶች የሚኖሩ የብሔሩ ተወላጆችና ሌሎችን በማሳተፍ የገንዘብ ድጋፍ ማሰባሰባቸውን የማህበረሰቡ ተወካይ አቶ አብዶ እኛም ልክ እንደሌላው ዜጋ ለቦረና ህዝብ ተረባርበን እርዳታ ማድረግ አለብን በሚል እሳቤ በመጀመሪያው ዙር በአንድ ቀን ውስጥ እንግዲህ ትናንትና በደረሰን ቃል መሰረት እስከ 2.5 ሚሊዮን የኢትዮጵያ ብር የሚጠጋ ብር ማሰባሰብ ችለናል። እንግዲህ በሚቀጥሉት ቀናቶች ይህ መጠን በጣም ከፍ እንደሚል ነው የሚጠበቀው። በቦረና የተከሰተው ድርቅ ብርቱ ጉዳት ያስከተለ ነው ያሉት አቶ አብዶ ተጎጂዎችን በዘላቂነት ለማቋቋም ኢትዮጵያውያንን ጨምሮ ከሌሎች ዓለም አቀፍ ተቋማት ጋር በመሆን የውሃ ፕሮጀክቶችን ለማስገንባት እንቅስቃሴ መጀመራቸውን ገልጸዋል። ዘላቂ መፍትሄ ይህ አካባቢ እንዲያገኝ የተለያዩ የውሃ ማግኛ ዘዴዎችን ሲፈጥር ነው። ለምሳሌ ማሽኖችን ውሃ እንዲወጡ ከመሬት ውስጥ ማሽኖችን ገዝቶ በተለያዩ ወረዳዎች በተለያዩ ቀበሌዎች እንዲተከሉ ማድረግ። ይህንን ደግሞ የዲያስፖራው ሚና ትልቅ ነው። የገንዘብ እርዳታ አሰባስቦ ለዘላቂ መፍትሄ የሚሆን በቦረናው ድርቅ ለረሃብ የተጋለጡ ወገኖችን ለመደገፍ እየተደረጉ ያሉ የገንዘብና የቁሳቁስ ድጋፎች ለታለመላቸው ዓላማ መዋላቸው እንዲረጋገጥም ተወካዩ ጥሪ አድርገዋል። በናይጄሪያው ፕሬዝዳንታዊ ምርጫ በገዢው ፓርቲ እጩ ቦላ ቲኑቡ የተረቱት ፒተር ኦቢ ሽንፈቱን አልቀበልም፣ ይልቁኑ ጉዳዩን ወደ ፍርድ ቤት ወስዳለሁ አሉ። በናይጄሪያ ምርጫ ታሪካዊ በተባለለትና በጠባብ የድምፅ ልዩነት የተሸነፉት ቲኑቡ ውጤቱን ለመቀልበስ ማንኛውንም ህጋዊና ሰላማዊ አማራጮች እንደሚጠቀሙ ተናግረዋል። ኦቢ 2 ከፍተኛ ተፎካካሪ ፓርቲዎች ባሉበት ሀገር ከፍተኛ ነው የተባለለትን የ6.1 ሚሊዮን መራጮች ድምፅ ማግኘት ችለዋል። የገዢው መላው ተራማጅ ጉባኤ በእንግሊዝኛ ምህጻሩ ኤፒሲ እጩና አዲሱ የናይጄሪያ ፕሬዝዳንት የ8.8 ሚሊዮን መራጮችን ይሁንታ በማግኘት አሸናፊ መሆናቸውን የሀገሪቱ ገለልተኛ ብሔራዊ የምርጫ ኮሚሽን ወይም INEC ትናንት ረቡዕ ይፋ አድርጓል። የቀድሞው የሌጎስ ገዢ የአዲሱ ተመራጭ ፕሬዝዳንት ሙሐመዱ ቡሃሪን ይተካሉ። ዩናይትድ ስቴትስና የሌሎች የሰሜን አትላንቲክ የጦር ቃል ኪዳን ድርጅቶች ኔቶ አባል ሀገራት በዩክሬን ጦርነት እያደረጉ ያለው ተሳትፎ አሰቃቂ ውጤቶችን እያስከተለ ነው ስትል ሩሲያ አስጠነቀቀች።
ሩሲያ ምዕራባውያን እያሳደሩባት ባለው ተጽዕኖ ምክንያት ከዓለም አቀፉ የጦርነት መሳሪያ ቅነሳ ስምምነት ራሷን ልታገል እንደምትችልም አስጠንቅቃለች። የሩሲያው ምክትል የውጭ ጉዳይ ሚኒስትር ሰርጌይ ራኮቭ ጄኔቫ ውስጥ በሚመክረው የጦር መሳሪያ ቅነሳ ስብሰባ ላይ ባደረጉት ንግግር አሜሪካና ኔቶ በዩክሬን የሚያደርጉት ተሳትፎ የአካባቢውን ግጭት የበለጠ የሚያጠናክር ነው ብለዋል። ነገር ግን ምክትል የውጭ ጉዳይ ሚኒስትሩ ንግግሩን ሲያደርጉ የምዕራባውያን ሀገራት ዲፕሎማቶች አብዛኞቹ የመሰብሰቢያ አዳራሹን ለቀው በመውጣታቸው ባዶ ነበር ተብሏል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በበኩላቸው በቪዲዮ ባደረጉት ንግግር ሩሲያ ዩክሬን ውስጥ እየወሰደች ባለው እርምጃ ከፍተኛ የጦር ወንጀሎች አጣሪ ኮሚሽን የሚያደርገውን ምርመራ አጠናክሮ እንዲቀጥል አሳስበዋል። ሩሲያ ግን ከዓለም አቀፉ የስምምነት መድረክ ራሷን ከማግለል በቀር ምርጫ እንደሌላት በምክትል የውጭ ጉዳይ ሚኒስትሯ በኩል ግልጽ አድርጋለች። ዓለም አቀፉ የጦር መሳሪያ ቅነሳ ጉባኤ በቀዝቃዛው ጦርነት ወቅት የጦር መሳሪያ እሽቅድምድምን ለመግታት በጎርጎርሳውያኑ 1979 የተመሰረተ ነበር። 27ኛው የአድዋ ድል አከባበር በአዲስ አበባ የአድዋ ድልን አከባበር አድማስ ለማስፋት ያቀደው መድረክ የተፈናቃዮች መብዛት ያሳሰበው የሰሜን ሸዋ ዞን ምርጫ ቦርድ የወላይታ ህዝበ ውሳኔን ውድቅ ማድረጉ የምርጫ ቦርድን ውሳኔ የወላይታ ተቃዋሚ ፓርቲዎች መደገፋቸው እንዲሁም የአፍሪቃ የትምህርት ቤት ምገባ ቀንን የሚያስቃኙ ዘገባዎች ናቸው በዜና መጽሔት የተካተቱት። በቅደም ተከተል ይቀርባሉ። ቀደም ሲል ከዓለም ዜናው እንደተከታተላችሁት አድማጮች 127ኛው የአድዋ ድል ክብረ በዓል በብሔራዊ ደረጃ አንድነት፣ ጀግንነትና ጽናት በሚሉ መሪ ሀሳቦች ዛሬ በአዲስ አበባ ከተማ ተከብሯል። ፕሬዝዳንት ሳህለወርቅ ዘውዴ ንጋት ላይ በዳግማዊ አጼ ምኒልክ አደባባይ በመገኘት የአበባ ጉንጉን አስቀምጠዋል። ሆኖም ይህ ከሆነ ከጥቂት ቆይታ በኋላ በበዓሉ አክባሪዎችና በስነ ስርዓት አስከባሪ ፖሊሶች መካከል ፍጥጫ መፈጠሩ ተሰምቷል። ፖሊሶችም የበዓሉን ታዳሚ ለመበተን አስለቃሽ ጭስ ሲተኩሱና ድብደባ ሲፈጽሙ ታይቷል። በመስቀል አደባባዩ አከባበር በጀትና ሄሊኮፕተሮች ጭምር የታገዘ ላቅ ያለ ወታደራዊ ትዕይንት ቀርቧል። በዚህም የተለያዩ ተቋማት መሪዎች ንግግር ያደረጉ ሲሆን ፕሬዝዳንቷም የአድዋ ድል ለነጻነት፣ ለሉዓላዊነት፣ ከጭቆና ለመላቀቅ ለሚታገሉ ሁሉ የአንድነት፣ የመተባበርና የማሸነፍ ተምሳሌት ነው ብለዋል። ከንጋቱ ጀምሮ በፖሊስ ቡድን ታጅቦ በምኒልክ አደባባይ የተከበረው የ127ኛው የአድዋ ድል መታሰቢያ ስነ ስርዓት ላይ ኢትዮጵያውያን የጣሊያን ወራሪዎችን አድዋ ላይ ድል ሲመቱ የነበረውን ሁኔታ ለማስታወስ ታዳሚዎች በልዩ ልዩ አልባሳት ተውበው በህብር ዝማሬዎች ደምቀው በፉከራና በመወደስ ልዩ ልዩ ትርኢቶችን አሳይተው እንዳለ ሆኖ ግን ከዚህ በፊት በነበሩ የአድዋ ድል መታሰቢያ ክብረ በዓላት ላይ ተደርጎ በማያውቅ ሁኔታ ወይም እስከ 4 ሰዓት ገደማ ዝግ ሆኖ ይቆይ የነበረው አደባባዩ ከጠዋቱ 2 ሰዓት ከመሆኑ በፊት ለተሽከርካሪ ክፍት ተደርጓል። ይህም ብዙዎች በዓሉ በስነ ስርዓቱ እንዳይከበር የተደረገ ነው በሚል ተከፍተውበታል። ይህንን ተከትሎ በበዓሉ አክባሪዎችና በስነ ስርዓት አክባሪ ፖሊሶች መካከል ፍጥጫ ተፈጥሮ ታይቷል። ቆይቶም ፖሊሶች የበዓሉን ታዳሚ ለመበተን ኃይል በመጠቀም በተለይ ወደ ሰሜን ማዘጋጃ መውጫ ባለው መንገድ ላይ የነበሩ ሰዎችን ደብድበዋል፣ አስለቃሽ ጭስም ተኩሰዋል። የተጎዱና ራሳቸውን ስተው የወደቁ ሰዎች እንደነበሩም ተመልክተናል። እየተበተነ ነው ያለው። እንዲህ ባለ ሁኔታ በፌደራልና በፖሊስ መጠበቁ ሳይንስ መበተኑ ግን ወደታች የሚያደርግ ነውና ይሄ ትክክል ያልሆነ ነው። ታሪክን መሸርሸር ነው። ይሄ ነገስ የሚለው ነገር በጣም ያሳስብ ሁኔታ ነው ያለው። በጣም ነው የሚያሳፍረው በእንደዚህ አይነት ነገር መበተኑ። ክብረ በዓሉ በአድዋ ድልድይና በመስቀል አደባባይም ተከብሯል። አንድነትን የሚሰብኩ ድምጽና ሐሳቦች ለቃለ መጠይቅ ካነጋገርኳቸው ሰዎች ዘንድ ሁሉ የአደባባይ ላይ በነበረው አከባበር በጀትና ሄሊኮፕተሮች ጭምር የታገዙ ላቅ ያሉ ወታደራዊ ትዕይንቶች ቀርበዋል። የጥንታዊ ኢትዮጵያ ጀግኖች አርበኞች ማህበር ፕሬዝዳንት የዓለም ያከበረውን ያደነቀውን እኛም ከዚያም በላይ ልናከብረው ይገባል ሲሉ ለበዓሉ ክብር እንዲሰጥ ጠይቀዋል። አድዋ ኢትዮጵያዊ ብቻ አይደለም፣ አፍሪካዊም ብቻ አይደለም። ለነጻነት፣ ለሉዓላዊነት፣ ከጭቆና ለመላቀቅ ለሚታገሉ ሁሉ የአንድነት፣ የመተባበር፣ የማሸነፍ ተምሳሌት ዓለም ያከበረውን ያደነቀውን እኛም በዛ መጠን ከዛም በላይ በእውነቱ ማስከበር የሚገባን ጉዳይ ነው። አብሮ ለማደግ መፍትሄ ከመፈለግ ይልቅ በማባባስ ከሚያስተሳስረን የሚከፋፍለን ተባብረን ያለብንን ችግሮች እንደ መፍታት
ቁርሾን በመፈለግ ብቻ ከተጓዝን በሀገር ግንባታ ጥረታችን ብዙ ችግር እንደሚገጥመው አንዳንድ ሁኔታዎች በደንብ እያመላከቱን ነው። የሚያቀራርበን ላይ ካተኮርን ነው ለሌላው የጋራ መፍትሄ ለእድገታችን የጋራ እንቅስቃሴ ማድረግ የምንችለው። ቀደምት አባቶቻችን በታላቅ ተጋድሎ ያስረከቡንን ሀገር ማስቀጠል የዚህ ትውልድ ፈንታ ብቻ ሳይሆን ግዴታውም ነው። አስተሳሰባችንን፣ ስነ ልቦናችንን በዚህ መሰረት ማስተካከል አለብን። ዛሬ ሀገራችን ብዙ ፈተናዎች እያሉን በተከፋፈለ መንገድ ከሄድን የሁላችንንም እድገት የሚገታ ነው። 127ኛው የአድዋ ድል ክብረ በዓል በብሔራዊ ደረጃ አንድነት፣ ጀግንነትና ጽናት በሚል መሪ ሀሳብ ተከብሮ ውሏል። 27ኛውን የአድዋ ድል በዓል አስመልክቶ አድዋ ፓን አፍሪካ ፎረም በሚል ወጣቶችና ቢዝነስን ማዕከል ያደረገ የፓናል ውይይት በአዲስ አበባና በደቡብ አፍሪካ ኬፕ ታውን ከተማ ትናንት ተካሂዷል። የመድረኩ ዓላማ የአድዋ ድል መታሰቢያም በተለመደው ውስን መንገድ ከማክበር ይልቅ አህጉር አቀፍ ድል እንደመሆኑ አድማሱን ማስፋት ያለመ መሆኑ ተገልጿል። ለዚህም አድዋ ለአፍሪቃ ድል መሰረቱ ሆኖ ከሀገር አልፎ በአህጉር ደረጃ እንዲከበር በአርቲስት ቻቺ ታደሰና በፍቅር ይሁን አዘጋጅነት የፓናል ውይይት በአዲስ አበባና በኬፕ ታውን ከሀገር አልፎ ለአፍሪካ ድል መሰረት ሆኖ እንዲከበር በአርቲስት ቻቺ ታደሰና በፍቅር ይሁን በላይ አዘጋጅነት የተካሄደው የፓናል ውይይት በሁለቱም ከተሞች ማለትም በአዲስ አበባና በኬፕ ታውን በተመሳሳይ መልኩ አድዋ የፓን አፍሪካን ፎረም በሚል ወጣቶችና ቢዝነስን ማዕከል ያደረገ ውይይት አካሂዷል። በዚህ የፓናል ውይይት በአዲስ አበባ የሚገኙ የውጭ ዜጎች፣ ዲፕሎማቶች፣ የአፍሪካ ማህበረሰብና ዲያስፖራዎች ተገኝተውበታል። አቶ ፍቅር ይሁን በላይ የፓን አፍሪካን ፎረም አድዋ በሚል ስያሜ ለማዘጋጀት ነው። ይሄን ነገር ስናደርግ ዋና አሰራራችንና አቋማችን ምንድነው? 125 ዓመት በላይ አድዋ የተከበረበት መንገድ አንድ አይነት ነው። ሰው ይሰበሰባል፣ አደባባይ ይወጣል፣ ሽለላ አለ፣ ፉከራ አለ፣ ደስታ አለ። ይሄ ፓስት የሚባለውን ይሄ በፊት ታሪክን የምንወድበት ነገር አለ። ከዛ ተነስተን ወደፊት ያለውን ነገር ግን የምናስብበት መንገድና ደግሞ አህጉር የምናደርግበት መንገድ አልተቻለም። ዳግማዊ አጼ ምኒልክ ነጻ ያወጡት ኢትዮጵያን ብቻ ሳይሆን የጥቁር ሕዝቦችን ሁሉ ነው። ያን ጊዜ ከነጭ የበላይነትና ከቅኝ ግዛት ነጻ እንድንሆን አድርገውናል። አሁን ደግሞ እኛ መላው አፍሪካውያን ይህንን የተሰጠንን የማንነት ድል መሰረት በማድረግ አፍሪካን ከድህነትና ከችግር ነጻ ልናወጣ ይገባል በሚል ሳቤ የተዘጋጀው ፎረም ነው ሲሉ አክለዋል። ይህ አድዋ ፓን አፍሪካን ፎረም ዘንድሮ ለሁለተኛ ጊዜ የተዘጋጀ ሲሆን ባለፈው ዓመት ለአፍሪካ የሰሩ ብርቱ ሰዎችን ፕሬዚዳንት ሳህለወርቅ ዘውዴን ጨምሮ የተለያዩ አፍሪካውያን ባለሙያዎችን ሽልማት አበርክቷል። ዘንድሮ በተመሳሳይ ሰዓት በተመሳሳይ መልኩ በደቡብ አፍሪካ ኬፕ ታውን የሚዘጋጀውን የምትመራው አርቲስት ቻቺ ታደሰና እዚህ አዲስ አበባ የሚከበረውን ይህን የአድዋ ፓን አፍሪካን ፎረም ወደፊት በመላው አፍሪካ ከተሞች በመዘዋወር የሚከበር ይሆናል ሲሉ አዘጋጁ አቶ ፍቅር ይሁን በላይ ተናግረዋል። አድዋ እንደ ድል ብቻ ሳይሆን የፓን አፍሪካኒዝምን መነሻ ሊሆኑ ከሚችሉ ነገሮች ተብሎ ታሪክ ምሁራን ሊቀመጥ የቻለ ነገር ነው። ኢትዮጵያ በየዓመቱ የምታከብረው የአድዋ በዓል የኢትዮጵያ ብቻ ሳይሆን የመላው ጥቁር ሕዝቦች ድል እንደመሆኑ መጠን በዓሉም ይህንን በጠበቀ መልኩ በአማራ ክልል ሰሜን ሸዋ ዞን አደጋ መከላከልና ምግብ ዋስትና ጽሕፈት ቤት ተፈናቃዮችን ተቀብሎ ለማስተናገድ ከአቅሜ በላይ ሆኗል አለ። አዳዲስ የሆኑት ተፈናቃዮችም የእርዳታ እህል ባለመኖሩ አማራጫችሁን ፈልጉ ተብለናል ብለዋል። የፌዴራሉ አደጋ ስጋት አመራር ኮሚሽን በበኩሉ በክልሉ ለሚገኙ ከ2 ሚሊዮን በላይ ተፈናቃዮች እርዳታ እያቀረበ እንደሆነ አመልክቷል። በርካታ ተፈናቃዮችን ከሚያስተናግዱ አካባቢዎች መካከል የአማራ ክልል ሰሜን ሸዋ ዞን አንዱ ነው። ቀደም ሲል 76500 ያህል ተፈናቃዮች ከኦሮሚያ ክልል የተለያዩ ዞኖች በነበሩ ግጭቶች ተፈናቅለው በዞኑ የተለያዩ አካባቢዎች ይኖራሉ። በቅርቡ ደግሞ በኦሮሚያ ክልል ምስራቅ ወለጋ ዞን አኖ ከተማ ተፈጥሮ በነበረው ግጭት 2921 ሰዎች፣ ከቅርብ ሳምንታት ወዲህ ደግሞ ከአዲስ አበባ ከተማ ዙሪያ 6210 ሰዎች ተፈናቅለው ወደ ደብረ ብርሃን መምጣታቸውን የዞኑ አደጋ መከላከልና ምግብ ዋስትና ጽሕፈት ቤት አስታውቋል። ከወራት በፊት በሰሜን ሸዋ ዞን እና በኦሮሞ ብሔረሰብ አስተዳደር አንዳንድ አዋሳኝ ወረዳዎች ተፈጥሮ በነበረው ግጭትም በርካቶች ከቤት ንብረታቸው ተፈናቅለው የዕለት እርዳታ እየወሰዱ እንደሆነም ጽሕፈት ቤቱ አመልክቷል። የተፈናቃዩ ቁጥር
ቁጥር በየዕለቱ እየጨመረ በመምጣቱና የአቅርቦት እጥረት በመኖሩ የሰሜን ሸዋ ዞን አደጋ መከላከልና ምግብ ዋስትና ጽሕፈት ቤት ተፈናቃዮችን ለመቀበል ከአቅሙ በላይ መሆኑን የጽሕፈት ቤቱ ኃላፊ አቶ አበባው መለሰ ያለበት ምክንያት ምግብ የለም። አሁን ተጨማሪ መጠለያ የለም፣ ምግብ የለም። አዲስ አበባ ዙሪያ የፈረሰባቸው ደግሞ ለኛ በቃ እነንሳሮ ምናምን በጣም ብዙ ቦታ ላይ በቃ የኦሮሚያው እንዳለ ነው። ደግሞ አዲስ አበባ ዙሪያ ሲጨምር በቃ ሰሜን ሸዋ ላይ ያለው አብዛኛው ወረዳ በቃ ኦልሞስት እኛ ጋር ደግሞ ከኦሮሞ ብሔረሰብ ጋር ያለው ኬዝ ባለፈው አለ። ለዛ ጣይ ሸዋሮቢት ራሳና ገጥም ጀባ ምናምን ያለው ኬዝ ደግሞ እንደዚሁ ተፈናቅሎ ያለ በጣም ብዙ ሰው አለ። በዞኑ ያለው የተፈናቃይ ቁጥር ከአቅሙ በላይ መሆኑን ጽሕፈት ቤቱ ማሳወቁን ያረጋገጡልን የአማራ ክልል አደጋ መከላከልና ምግብ ዋስትና ማስተባበሪያ ኮሚሽን የሕዝብ ግንኙነት ኃላፊ አቶ እያሱ መስፍን ከፌዴራል መንግስት የሚላከው እርዳታም ወቅቱን ያልጠበቀና በቂ አይደለም ብለዋል። ተፈናቃዮች በየጊዜው ወደ ደብረ ብርሃን እየሄዱ በማህበረሰቡና በጊዜያዊ መጠለያ እየኖሩ ነው የሚገኙ። በጊዜያዊ መጠለያ ከ26,000 በላይ ተፈናቃዮች አሉ። ከዛ በላይ ደግሞ እንግዲህ አሁን ቁጥሩ ከ80,000 በላይ ከፍ ብሏል። ስለዚህ ይህንን መፈናቀል ዞኑ ብቻውን በአቅሙ መቋቋም ስላልቻለ ከአቅሜ በላይ የሆነ ስለሆነ የሚመለከተው አካል ሁሉ ለጉዳዩ ትኩረት ሰጥቶ ምላሽ ሊሰጠኝ ይገባል ነው ያለ። ትክክል ጥያቄ ነው። ምክንያቱም ከፌዴራል መንግስትም የሚጠየቀው ድጋፍ አንደኛ ወቅቱን ጠብቆ እየመጣ አይደለም፣ ሁለተኛ ፓኬጁ ሙሉ አይደለም፣ ሶስተኛ በተጠየቀው ቁጥር ልክ እየመጣ አይደለም። ስለዚህ እነዚህ ችግሮች ድጋፍ አሰጣጡን የከፋ ያደርገዋልና እደግፋለሁ የሚል ሁሉ ትብብር እንዲያደርግላቸው ጥሪም ጭምር ነው ያስተላለፈው። የቀረበውን ስሞታ በተመለከተ ምላሽ የሰጡን የፌዴራል መንግስት አደጋ ስጋት ስራ አመራር ኮሚሽን የህዝብ ግንኙነት ኃላፊ አቶ ደበበ ዘውዴ በክልሉ ለ2.4 ሚሊዮን እርዳታ ፈላጊዎች እርዳታ እንደሚቀርብ አመልክተው የኮሚሽኑ የአሰራር ግንኙነት ከክልል ጋር በመሆኑ የዞንና የቀበሌ ጥያቄዎችን እንደማይመልሱ ተናግረዋል። 2.4 ሚሊዮን ህዝብ አማራ ይደግፋል። የዕለት ደራሽ ምግብ ይቀርብላቸዋል። የኢትዮጵያ አደጋ ስጋት አመራር ኮሚሽን ግንኙነቱ ከማን ነው? ሁሌም ከክልል ጋር ነው እንጂ ሰሜን ሸዋ እንደዚህ ሆነ፣ ወለጋ ምናምን እንደዚህ ሆነ ምናምን በፍጹም እንትን አይልም። ቀበሌ ጋር እንደዚህ ሄዷል። የእኛ ስራ አይደለም።